አርዕስተ ዜና። ከኦሮሚያ ክልል የተወከሉ ተመካካሪዎች አዲስ አበባ የኦሮሚያ ክልል መቀመጫ መሆኗን የሚያረጋግጥ ሕገ መንግስታዊ ድንጋጌ በሰነዱ ካልተካተተ ራሳቸውን ከምክክሩ እንደሚያገሉ ለኮሚሽነሮች ማሳወቃቸውን ዋዜማ ሰምታለች። በትግራይ ክልል አካባቢዎች ያለው ውጥረት ወደ ቀጠናዊ ቀውስ ከመቀየሩ በፊት ዓለም አቀፉ ማህበረሰብ ጣልቃ እንዲገባ ህወሓት ጥሪ ያቀረበ። ጤና ይስጥልኝ። የዕለተ አርብ ነሐሴ 15 2018 ዓ.ም የዋዜማ አበይት ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። በምክክሩ ከኦሮሚያ ክልል የተወከሉ ተመካካሪዎች አዲስ አበባ የኦሮሚያ ክልል መቀመጫ መሆኗን የሚያረጋግጥ ሕገ መንግስታዊ ድንጋጌ ያላንዳች አማራጭ በሰነዱ ካልተካተተ ራሳቸውን ከምክክር ሂደቱ እንደሚያገሉ ለኮሚሽነሮች ማሳወቃቸውን ዋዜማ ሰምታለች። በፌዴራል ከተሞች አጀንዳ ስር በስራ ቡድን ደረጃ ጸድቆ የነበረው ሰነድ በአዲስ አበባ ጉዳይ ሁለት አማራጮችን ይዞ ነበር። የመጀመሪያው ክልሎች ርዕሰ ከተማቸውን ራሳቸው እንዲመርጡ የሚያስችል የመርህ ድንጋጌ በሕገ መንግስቱ እንዲካተት የሚጠይቅ ሲሆን ሁለተኛው ደግሞ በሕገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 መሰረት የከተማዋና የክልሉ ግንኙነት በሕግ እንዲወሰን የሚያዝ ነበር። ይህ በኦሮሚያ ተወካዮች በኩል የቀረበው አዲስ ቅሬታና የኮሚሽኑ ውሳኔ በአማራ ክልል ተወካዮች ዘንድ ተቃውሞ አስነስቷል። የአማራ ክልል ተወካዮች እንደገለጹት በስራ ቡድን ደረጃ የጸደቀን ምክር ሐሳብ ደግሞ ማሻሻል የተቀመጠውን የአሰራር ስርዓት የሚጥስና ሂደቱን ወደ ኋላ የሚመልስ ነው። ኮሚሽኑ ወደ መደበኛ አሰራሩ ተመልሶ ጠቅላላ ጉባኤውን የሚያካሂድ ከሆነና ሰነዱ የሚቀየር ከሆነ ራሳቸውን ከምክክሩ ለማግለል ዝግጅት እያደረጉ መሆኑንም ገልጸዋል። የተፈጠረውን አጣብቂኝ ለመፍታትና መፍትሄ ለማስገኘት የ11ዱ ክልሎች ፕሬዝዳንቶች፣ የሁለቱ ከተማ አስተዳደር ከንቲባዎች፣ የትግራይ ክልል ተወካዮች፣ የሃይማኖት አባቶችና የፖለቲካ ፓርቲ አመራሮች የተካተቱበት ልዩ ኮሚቴ ተቋቁሟል። የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ በጠቅላላ ጉባኤው ላይ የሚነበበው ሰነድ ቀደም ሲል በስራ ቡድኑ የጸደቀ እንጂ አዲስ ነገር እንደማይጨመርበት ቢናገሩም በሁለቱም ወገኖች በኩል የተፈጠረውን ውጥረት አብርዶ ሁለቱንም ወገኖች በጠቅላላ ጉባኤው ማሳተፍ ለኮሚሽኑ ትልቅ የቤት ስራ ሆኖበታል ተብሏል። በትግራይ ክልል አካባቢዎች ያለው ውጥረት ወደ ቀጠናዊ ቀውስ ከመቀየሩ በፊት ዓለም አቀፉ ማህበረሰብ ጣልቃ እንዲገባ ህወሓት ጥሪ ያቀረበ። ስልጣን በኃይል የያዘው በህወሓት የሚመራው የትግራይ ክልል አስተዳደር ኮሚኒኬሽን ጉዳዮች ቢሮ የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ወደ ጎን በመተው በትግራይ ዙሪያ ብዛት ያለው ሰራዊትና የጦር መሳሪያዎችን እያሰፈረ ይገኛል በማለት የከሰሰ ሲሆን ክልሉ ለሰላም ቅድሚያ በመስጠት በተደጋጋሚ የውይይት ጥሪዎችን ቢያቀርብም ከፌዴራል መንግስት በኩል አዎንታዊ ምላሽ አለማግኘቱን ገልጧል። ሁኔታው ወደ ቀጠናዊ ቀውስ ከመቀየሩ በፊት ዓለም አቀፉ ማህበረሰብ ጣልቃ እንዲገባም ጥሪ አቅርቧል። ከቅርብ ጊዜ ወዲህ በፌዴራሉ መንግስት በኩል እየተፈጸሙ ያሉ ወታደራዊ ትንኮሳዎችና ጥቃቶች እየተጠናቀሩ መምጣታቸውን በመጥቀስም ህወሓት ከሷል። ካለፈው አንድ ሳምንት ወዲህ በክልሉ የተለያዩ አካባቢዎች የተፈጸሙ ጥቃቶች ህዝቡ ዓመታዊውን የአሸንዳ ባህላዊ በዓል ለማክበር በዝግጅት ላይ ባለበት ወቅት መሆኑን የጠቀሰው መግለጫው ድርጊቱ በህዝቡ ላይ ከፍተኛ ፍርሃትና ስነ ልቦናዊ ጫና መፍጠሩን ገልጧል። የተፈጠረው ወታደራዊ ውጥረት በአገሪቱና በቀጠናው ላይ ተጨማሪ ቀውስ እንዳያስከትል ዓለም አቀፉ ማህበረሰብ ዝምታውን በመስበር ጥቃቶቹን በግልጽ እንዲያወግዝና አስቸኳይ እርምጃ እንዲወስድ ጥሪውን አስተላልፏል። በሌላ በኩል የክልሉ ባህልና ቱሪዝም ቢሮ ቅዳሜ ነሐሴ 16 ቀን የሚከበረው የአሸንዳ በዓል በአደባባይ ከሚከበሩ በዓላት መካከል አንዱ ቢሆንም በማንኛውም ጊዜ ጥቃት ሊፈጸም እንደሚችል በመጥቀስ በአደባባይ እንዳይከበር ከልክሏል። በዓሉን የሚያከብሩ የህብረተሰብ ክፍሎችም በየአካባቢያቸው እንዲያከብሩ አሳስቧል። የኢትዮጵያ ውጭ ጉዳይ ሚኒስቴር በኢትዮጵያና በአሜሪካ መካከል ያለውን የመከላከያና የደህንነት ግንኙነት ወደ ላቀ ስትራቴጂካዊ ምዕራፍ ለማሸጋገር የሚያስችል ስምምነት መደረሱን አስታወቀ። ይህ ስምምነት የተፈረመው በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ የተመራ ከፍተኛ የኢትዮጵያ ወታደራዊ ልዑክ ከነሐሴ 13 እስከ ነሐሴ 14 ቀን 2018 ዓ.ም በዋሽንግተን ዲሲ በሚገኘው የአሜሪካ መከላከያ ሚኒስቴር ዋና መስሪያ ቤት ወይም ፔንታገን ባደረገው የሁለትዮሽ ውይይት እንደሆነ ገልጧል። በፔንታገን በኩል ውይይቱን የመሩት የአሜሪካ መከላከያ ሚኒስቴር የአፍሪካ ጉዳዮች ምክትል ረዳት ጸሐፊ ብራያን ጆሴፍ ኤሊስ ሲሆኑ ውይይቱ የሁለቱን ሀገራት ወታደራዊና ዲፕሎማሲያዊ ግንኙነት በአዲስ መልክ ለማደራጀት ያለመ ነው ተብሏል። እንደ ውጭ ጉዳይ ሚኒስቴር መረጃ ስምምነቱ በአራት ዋና ዋና ጉዳዮች ላይ የሚያተኩር ሲሆን የሁለቱን ሀገራት ስልታዊ ጥቅምና የጋራ ተጠቃሚነት ማረጋገጥ፣ በሁለቱ ተቋማት መካከል የላቀ የጋራ መተማመንን በመፍጠር ዘላቂ ትብብር መመስረት፣ በአፍሪካ ቀንድና በሰፊው ቀጠና ዘላቂ ሰላም፣ ደህንነትና መረጋጋትን ለማስፈን በጋራ መስራት እንዲሁም በሁለቱ የመከላከያ ተቋማት መካከል ያለውን ወታደራዊና የደህንነት ትብብር ወደ ተግባር ተኮር ስትራቴጂ ማሳደግ ያካተተ ነው።
የደቡብ ኢትዮጵያ ክልል የትምህርት ቤት አመራሮች ምልመላና ምደባን የተመለከተ አዲስ መመሪያ ወጣ። የደቡብ ኢትዮጵያ ክልላዊ መንግስት ትምህርት ቢሮ በትምህርት ስርዓቱ ውስጥ የጥራትና የፍትሃዊነት ችግሮችን ለመቅረፍ እንዲሁም ብቃት ያላቸውን አመራሮች በውድድር ለመመደብ የሚያስችል አዲስ መመሪያ ማውጣቱ ታውቋል። ዋዜማ የተመለከተችው መመሪያ እንደሚያመለክተው ከዚህ ቀደም ፖለቲካዊ አመለካከትና በሌሎችም መንገዶች በትምህርት ቤት ርዕሰ መምህርነት፣ በምክትል ርዕሰ መምህርነትና በሱፐርቫይዘርነት ተመድበው ይሰሩ የነበሩ አመራሮች አዲሱ የውድድር ውጤት ታውቆ ምደባ እስከሚሰጥ ድረስ በጊዜያዊነት መደበኛ ስራቸውን እንደሚያከናውኑ ገልጿል። አዲሱ የአፈጻጸም መመሪያ በትምህርት ቤት አመራርነት ምልመላ ላይ ግልጽነትና ተጨባጭ መስፈርቶችን ያስቀመጠ ሲሆን ተወዳዳሪዎች ከሚመዘገቡበት የጽሑፍ ፈተናና የትምህርት ቤት ማሻሻያ ስትራቴጂክ እቅድ ዝግጅት እንዲሁም ገለጻ አጠቃላይ ውጤት ተሰልቶ ምደባው እንደሚከናወን ይጠቅሳል። ተወዳዳሪዎች ወደ ቀጣይ ደረጃ ለማለፍ በጽሑፍ ፈተናው ቢያንስ 50 በመቶና ከዚያ በላይ ማስመዝገብ የሚኖርባቸው ሲሆን አመልካቾች በሚመሩት ወይም ለመምራት በሚወዳደሩበት ትምህርት ቤት ማሻሻያ ላይ ያተኮረ ስትራቴጂክ እቅድ እንደሚያዘጋጁም ያዛል። የትምህርት ቤቶች የቦታ ርቀት፣ የትራንስፖርትና የተማሪዎች ብዛት ታሳቢ በማድረግ ከ3 እስከ 5 የሚሆኑ የመጀመሪያና ሁለተኛ ደረጃ ትምህርት ቤቶች በጉድኝት ማዕከል እንዲደራጁና በየደረጃው የራሳቸውን ተቆጣጣሪ እንዲኖራቸው ይደረጋል። የመንገድ፣ የውሃ፣ የኤሌክትሪክና የኢንተርኔት አገልግሎትን ለማግኘት በአማካይ 6 ሰዓትና ከዚያ በላይ የሚያስጉዙ አካባቢዎች መሆናቸው በመመሪያው ተቀምጧል። አዲሱ አሰራር በሙያ ብቃታቸው በውጤታማነታቸውና በስነ ምግባራቸው ከተመሰከረላቸው ባለሙያዎች መካከል ብቃትን ብቻ መሰረት ያደረገ የውድድር ስርዓት ለመዘርጋት ያለመ መሆኑን መመሪያው ያመለክታል። ከዕለቱ ሩጫ ፋታ ወስዳችሁ ዘና የምትሉባቸውን ጥቂት ጥቆማዎች እንስጣችሁ። ግራመር ኦፍ ሂሊንግ የተሰኘና በስነ ልቦናዊ ጉዳት በትዝታና በፈውስ ወይም ትራውማ ሜሞሪ ኤንድ ሪከቨሪ ዙሪያ ያተኮሩ የስነ ጥበብ ስራዎች የሚቀርቡበት ኤግዚቢሽን ከነሐሴ 16 እስከ ጳጉሜ 5 ቀን 2018 ዓ.ም ቦሌ በሚገኘው ስቱዲዮ 11 የስዕል ማሳያ ውስጥ ይካሄዳል። እቴጌ ጣይቱና ዳግማዊ ምኒልክ ኢትዮጵያ ከ1883 እስከ 1910 በተሰኘው የትርጉም መጽሐፍ ዙሪያ የተዘጋጀ የመጽሐፍ ፊርማ ስነ ስርዓት ቅዳሜ ነሐሴ 16 ቀን 2018 ዓ.ም ከቀኑ 8 ሰዓት እስከ 10 ሰዓት ድረስ በጃፋር መጽሐፍት መደብር ይካሄዳል። በመርሃ ግብሩ ላይ የመጽሐፉ ተርጓሚዎች ህይወት ታፈረና ዮርዳኖስ አልማዝ ሰይፉ ይገኛሉ። ለዕለቱ የያዝናቸው የዋዜማ ዜናዎችና መረጃዎች እነዚህ ነበሩ። ጤና ይስጥልኝ።